በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ አልጋ ላይ ተኝቼ አላውቅም። ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል። እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወት የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ስንት ነገር ውጪ እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብቷል። እኔ ሐቂቃ ወረበል ከአባ የምነግርህ ነገር ምንም ነገር በቃ ዛሬ መብላት መጠጣት አልፈልግም። ምንም አያስደስተኝም። እኔ ሰው ረሃብ ሰው ገደለ ቢባል ኑሮ ሺህ ጊዜ ሞት ነኝ። ከቤተሰቤ አንድ ሰው እንትን ሙስሊም የለም እና ራሴን ማጥፋት አማረኝ። በዛች 110 ብር ምን አይነት መርዝ ነው የሚገዛው? መላታይ ነው ገዛውኝና ገባሁ። ያን እየሰራሁኝ እያለ በኋላ ላይ ልጁ እንደተወለደ ሁሉ ነገር እንዳለ አንድ ቀን እንዳልሆነ ሆነ። በቃ ከዛ ኮንትሮባንድ ስልክ ጀመርኩኝ። ህይወቴ ደህና እንትን ካለ በኋላ ከዛን አንድ ቀን ስልኬ እንዳለ ተያዘ። ምንም ብር የለኝም። እጄ ላይ ያስቀረውት 50 ብር የለኝም። እዚህ ቃሊቲ እንትን ላይ ተወሰደብኝ። ጉምሩክ ፍተሻ። ከዛን እዚህ ጀርመን አደባባይ ላይ ወርጄ ነበር ወደ ቤት የምገባው። 50 ብር እጄ ላይ የለም። ያለኝን ሰጥቼ ተነጋግሬ ያለኝን ጉቦ ከሰጠውኝ በኋላ አሳልፈሃለሁ ብሎኝ ሌላ ሰው ልኮብኝ ያዘረፈኝ ያስወረሰኝ። ታውቃለህ? ደህና ብር እጄ ነበር የዛኔ። የታባቴ ልግባ ልጅ ያለ ቤት እንዴት ላድርግ? በቃ መሆኑን አጣው። ቤት ውስጥ እንደዚህ የሚበላ የተወሰነ ጊዜ አለን። ለራሴ ነኝ አስፈጭቼ የማስገባው ምንም ምለው በቃ ደህና ኑሮ እንትን እያልኩ ነበር። በኋላ ላይ በቃ አሁንም ያ ችግር መጣ እንደገና። ልጄ 7 ወር 8 ወር ምናምን ሲሆነው በቃ በጣም ተቸገርኩኝና አንድ ቀን ወላሂ በህይወቴ የማረሳውን አንድ ሰው በዚህ አጋጣሚ ይህችን ፕሮግራም እንኳን አይቶ ወላሂ ሊያስታውስ ይችላልና ቶፊቅ ዩሱፍ ሙነሽዱ። ኦኬ ቶፊቅ። እሺ እሱም ወላሂ አላህ ኸይር ጀዛውን ይክፈለው። እኔ በህይወቴ በቃ ፌስቡክ የሆነች ትንሽዬ አይቴል ስልክ አለኝ አሮጌ ተችናት። በእሷ እየተጠቀምኩኝ እሱን እዛ ላይ ያየሁት ነሺዳውን አውቃለሁ። ጻፍኩለት። አረፋ ደርሷል። የተወሰነ ቀን የቀረው ቤት ውስጥ ምንም ነገር የለኝም። ያችን ስልክ ለመሸጥ 500 ብር የሚገዛኝ የለም። ተሰባብራለች። ከዛም በኋላ በቃ ልሽጣት ብዬ እሷን እንትን እያልኩኝ ያ መጀመሪያ አንፎ ላይ እንደዛ እሱ ጋር የነበርኩት ልጅ ያልኩህ አዛን ስልኳን ወስዶ ሲያሳይ ስልኳ አይቴል ናት እንጂ ኦሪጂናል ነች። ከ2000 ብር ድረስ 1500 እንደዚህ ገመቱለት። እዛን እንደዚህ ይሸጣልኝ። ቆይ አልኩት። እሷን ያስኩኝና እዛን ቀማታ ላይ ቶፊቅ ዩሱፍን ሳየው ጻፍኩለት። ፌስቡክ ላይ ሜሴንጀር ላይ ጻፍኩለት። ጽፍለት አዘነ። ወላሂ አዘነ በጣም። ከዛ ስልክህን ላክልኝ አለኝ። ስልክ ጻፍኩለት። አናገረኝ። ከዛን እሱም ባለቤቱ ወልዳ ይሁን እንደዛ አላውቅም፣ አላሁ አለም እንደዛ መሰለኝ። ሆስፒታል ላይ ከሆስፒታል ሊወጣ ሆስፒታል ነው ያለው። በቃ ብር አስገባልሃለሁ አለኝ። አይተው አልኩት። አሁን በቃ ስልኬን ልሸጥ ስለሆነ ስልኳን ልሸጥ ነው። እኔ ባልሙያ ምንም ነገር የሚበላ ምንም ነገር የለንም። እዛ እንዳትሸጥ አለኝ። እሺ ብዬ ጠበቅኩት። እሺ ብዬ ጠበቅኩት። ነገ ነው በዓሉ የአረፋ ኢድ። እስከ ጠዋት ድረስ አላከልኝም ነበር። ከዛም በኋላ የሆነች ትንሽዬ ስልክ እሷ ነበረች። እሷ ውስጥ ሲሜን ከተትኩኝና ስልኬን ሸጥኩኝ። ስልኬን ሽጬ ልጁ ብር አምጥቶልኝ 1700 ብር ተሸጠች። በእሷ ተደስተን በቃ የሆነ ነገር እየገዛዛው እያለ ተደወለልኝ። ከዛን አስገብቼልሃለሁ አይለኝም 2000 ብር ነው ምናምን
ወላሂ አላህ ነው የሚያቀኝ። የዛን ቀን የተደሰትኩት መደሰት በቃ በጣም ሆኖን ተደሰትኩ አልኩ። በቃ በዛ ዋልን። በጣም ቆንጆ በዓል ዋልን። የዛን ቀን ሰፈሩን ቆንጆ ነው። ከዛን በኋላ ላይ በቃ ስንክሳሩ አለ ልጁ አማር እያደገ አማር አለ አማር ነው አማር አለ አሁንም አለ አለ። አሁን አለ። ስንት አመት ነው? አሁን 6 አመት ጨረሰ። 6 አመት። ወደ 7ኛ። ከዛ በኋላ ወደ ባሌ እንዴት ሄዳችሁ? ከዛን ታውቃለህ ያው ማጣትም አንዳንድ ከባድ ነገር አለ ቤተሰብ አካባቢ ላይ። ማጣት ብቻ አይደለም ያንተ በቃ እና ችግሬ እየበዛ ሄዳ አሁን በቃ በጣም እየተቸገርኩ ከዚህም በላይ ሆነ። በቃ በጣም የሆነብኝ ሄደ። ምንም ነገር አንስቼ መቅመስ እስኪያቅተኝ ልጅ ያለ ሌላ ሶስተኛ ሰው ነበር። ወላሂ ልጁ ትንሽ ነገር መቅመስ ምናምን ጀምሯል። ምን ልስጠው? ወተት አስለምጄ ያለው ስንት ነገር አለ። ምንም ነገር ቤት ኪራይ አለ። እንዴት አባቴ ልሆን? በኋላ ላይ በቃ ወላሂ አንድ ቀን አስታውሳለሁና አልቅሶ አልተው ሲል ጎረቤት የሆነ መስኮት ላይ ታውቃለህ ነገር ሲያልፍ በቃ አልሐምዱሊላህ አላህ ዛሬ እንትን ብሎኛልና የሆነ እችን የምታክል ነች ሩዝ ሰርተውለት የቀረ ሩዝ ነው። ቆይታለች እዛ ላይ አቧራ ነገር ፌስታሉ እንትን ብሎ ሱቢ ሰግጄ ነው መጣው። ልጄ ያለቅሳል፣ ርቦታል። ምንም ጡት የሚወጣት ነገር የለም። ምን በልታ? በቃ እኛ ውለን እናድራለን እኮ ከሚገርምህ ምንም ነገር በቃ ያለ ምግብ። ወላሂ እኔ ረሃብ ምንም ነገር ረሃብ ሰው አይገድልም። በነገርህ ላይ እኔ ሰው ረሃብ ሰው ገደለ ቢባል ኑሮ 1000 ጊዜ ሞት እኔ ነኝ። 1000 ጊዜ ቢሞት ወላሂ አላህ በሚያቀኝ በቃ እና ያቺ ሩዝ ከዛ ላይ አንስቼ ተነስታ መቀቀል አቃታት። አልጠየቅኩም ሰዎቹን። ዝም ብላ አንስተዋል። ረሃብ ብሎ ባድሮብናል። እሷ የምታጠባው ነገር አልነበረም። እሷም በቃ ተነስታ ስታበቃ የሆነ ነገር እንኳን እንደዚህ ለመጥረግ ቤት ለመጥረግ በጣም ከባድ ነበር። በዛን ሰዓት ላይ መቆም አቅቷታል። ሌላ ደግሞ ምንም ነገር አልነበረም። ችግራችን በቃ ረሃብ ነው። በቃ እኔ ለሰው መናገር አልችልም። አንድ ኢማም ቤት ሂጄ ነበር እዚህ አዲስ አበባ ላይ እና ወረቀት ሁሉ ጽፌ ሰጥቼዋለሁ። ሊያናግረኝ ግን አልቻለም። ስልኬን ሁሉ ላው ላይ ጽፌ በጣም ችግር ውስጥ እንዳለው ወላሂ አላህ አንዳንድ ሰው ያው አላህ ሂዳያ ይስጠን ለሁላችንም። በዛ ሰው በጣም ውስጤ ወላሂ ያዘነ ነው በጣም በቃ እና ያችን ነገር ተነስቼ ሳበቃ በቃ ከዛ መስኮት ላይ ወሰድኩኝና ሰዎቹን አስፈቅጄ ምን አይደለም ወላሂ ሰግጄ እንደመጣሁኝ እዛ ጋር ሳይ አቧራ ፌስታሏ ምናምን በቃ አቧራ እንትን ብሏታል። ብድግ አደረኩ አየሁኝና እችን ትንሽ ጭብጥ ነገር ናት ቀቅዬ በጨው እሷን ነው በቃ ለእሷና ሊያጠግባቸው አይደለም በቃ ትንሽ ብቻ የማደርገውን የለኝማ ምን ላድርግ? የማደርገው ነገር የለም በቃ እዚህ ጋር እና ያችን ነገር ለልጄና ለእሷ ሰጥቼ እኔ አሁንም ባፌ ምንም ነገር አልቀመስኩም። ውለን አድረናል። በቃ ረሃቡን ለምደው በቃ እኔ የሰው ልጅ ረሃብ በነገራችን ላይ የሰው ልጅ አይገለም። ወላሂ እኔ አላህ በሚያውቀው የፈለገ ነገር በባል ዛሬ አሁን ረሃብ ሰውን ገደለ ቢባል ስንት ቀን ውሎ አድሮ እኔ በጣም በቃ ማለት እኔ አይቼዋለሁ። በዚህ 17 አመት ውስጥ ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። እኔ ከዛ በኋላ ከዛን ያችን እንደዛ ካደረግኩኝ በኋላ ውለን አደር። ለካ እኔ ወጥቼ እንደዚህ ስራ ምንም በምፈልግበት ሰዓት እሷ ለቤተሰብ ትደውላለች። ቤተሰቦቿ 3 ሰው ሆነው መጡ። 2 ወንድሞቿና እናትየው በጣም ኃይለኛ ሰው ናቸው። ትንሽ ከብዳለ እና አንተ ቤተሰብ አለህ ከፈለክ መክፈር ትችላለህ አለችኝ። ሂድ ቤተሰቦች ጋር ሄደህ እስኪያልፍልህ ድረስ የሆነ ነገር እስክትል ድረስ ክርስቲያንም ሆነህ ከነሱ ጋር መኖር አለብህ። እኔ ልጄን እፈልጋታለሁ አለችኝ። እናትየው ሰው ወጥቶ እየለመናት
ጠቅልለው ተነሱ። የምትተኛበት ፍራሽ ብለው የምተኛበትን ፍራሽ አልተውልኝም። ልጅስ ይዘውት ሄዱ። ታውቃለህ በቃ በጣም ውስጥ ያዘነ፣ በጣም አዘንኩ። እኔ ረሃቤንም ድካሜንም ሁሉን ነገሬን የምችልበት ልጄ ነው። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል ሁሉ ነገሬ። በቃ ለምን እስልምና ላይ ምንም ስር የለኝም። እኔ የማውቀው በህይወቴ እኔ የማስበው ነገር ምንድን ነው? አንድ ልጅ እስልምና ላይ አሳድጌ ብሞት እኔ ችግርም ሆነ ህመም ሆነ ብዙ ነገር ተፈራርቆብኛል፣ አይቻለሁ። ሟች ነኝ አንድ ቀን አውቃለሁ። ከቤተሰቤ አንድ ሰው እንትን ሙስሊም የለም። ነገ ከነገ ወዲያ ሞትኩኝ ነው በቃ መረሳት ነው እንጂ አንድ መግፊራ እንኳን የሚለምንልኝ ልጅ የለኝም። ያንን ደግሞ ለማሳደግ ወላሂ ሁሌ ለቅሶኝ ነበር። በቃ በጣም በቃ እና ሄዱ። ይዘዋት ሄዱ። አዘንኩ በጣም በቃ ቤቴን ዘጋው። ለቅሶ ነው ምንም ነገር በቃ እኔ ራቤ ምን አይታየኝም። አሁን ልጄ ነው፣ እሷ ለእኔ እንደዚህ ነች። ምን አባቴ ላድርግ? በቃ የማደርገውን አጣው። እዛ ነው ቤት ውስጥ እንዲህ በቃ ዝግቼ መዋል ማደር ጀመርኩ። በኋላ ላይ ሰፈሩ እሱ አንድ ላይ አዋጥቶ ብር ሰጠኝ። ሂጄ እንዳያቸው ሂጄ በዛ ሰውም ለምኜም ብዬ እንድመልሳት። ወዴት? ወደ ሀረር? ወደዚህ ወደ አዲስ አበባ። እዚህ ነን ያለነው የዛኔ። ከዚህ ነው የወሰዷት። እዛን ሄድኩኝ ሀረር። በሚሄድበት ሰዓት ወላሂ እኔ የማውቃቸው ሰዎች አይደሉም ቤተሰቦቿ። እነዛ ላላህ ብለን የሰጠንህ እንደዛ ስንት ነገር በቃ አንተ ካጠገባችን እንድትለይ አንፈልግም፣ አንተ ማጣት አንፈልግም ያሉኝ ሰዎች መንጫ የሚባል የሆነ ገጀራ አላቸው። ወላሂ በዛ ሊመቱኝ ተነሱ። በኋላ ላይ በቃ እነሱ እንደሚገሉኝ አካባቢ ሰው ነው በቃ ይገሉኝ ነበር። ሀቂቃ ምንም ነገር አላደረግኳቸው፣ ማጣቴ ነው በቃ ወላሂ ችግር ነው። ያ ደግሞ እኔ አልሐምዱሊላህ ፈተና ነው፣ ለማንም ቢሆን ፈተና ነው። ዱንያ ደግሞ እኔ አልፈዋለሁ። ባልፍልኝ ራሱ እኔ ወላሂ አላህ ነው የሚያቀኝና የምነግርህ ነገር ምንድን ነው፣ በዱንያው ባልፍልኝ ለራሱ ሙስሊም መሆኔ በቂ ነው። እሞታለሁ። ነገ ከነገ ወዲያ እኮ አኪራ ነው እንጂ የሰው ልጅ ፈተና ትልቁ ፈተና አኪራ ነው እንጂ አኪራ ከተበላሸ ነው እንጂ እኔ ዱንያ ወላሂ ምንም ነገር እኔ ለምጄዋለሁ። በሞት ይጠናቀቃል። በቃ ሞት ነው። ምንም ቢሆን 100 ዓመት ትኖራለህ ብትባል ዛሬ 100 ዓመት እኮ ነገ ከነገ ወዲያ ነች። ዛሬ 42 ዓመት እንትን ብያለሁ እኔ ግማሽ እድሜ ኖርኩኝ ማለት ነው። 100 ዓመት ቢሆን እዛም እንትን አይል ይችላል። እና ያ ነገር አያሳስበኝም። በቃ ግን በቃ አንዳንዴ በማጣት የተነሳ በዚህ በዱንያ ቁስ ነገር የተነሳ ደግሞ እንደዚህ አይነት ግፍ ሲደርስበት ትንሽ ይከብድሃልና ለምንኳቸው አሳሰሩኝ። ጣቢያ ወላሂ አሳሰሩኝ። ለምን መጣህ ነው? ለምን መጣህ? ልጅህን ምንጣፍ የለ ልጄን አላየሁም። ከሚገርምህ ሌሊት ነው መጣው ያስገቡኝ። ከዛም በኋላ ምንጣፍ የለ ምን የለ የገጠር እስር ቤት ደግሞ ብታይ አቧራ ነው ምንም ነገር በቃ አድሮ ምግብ የሚያመጣልህ የለ። ማንንም አታውቅም። ውዬ አደርኩ ረሃብ። ወላሂ በኋላ ላይ አንዳንድ ሰዎች መጥተው ፈታታለሁ በልና ውጣ እንጂ በቃ እነሱ ብር አብልተውን ብለው እዛ አካባቢ እንትን የገጠር ሰው ነው ያሳሰረኝ ታውቃለህ። እነሱ ዛረሉ በጎሳ በምን አንድ ላይ እንትን ብለው ነው። እኔ ማንም ሰው የለኝማ ካጠገቤ ለሙስሊም የምናገረው እንትን ችግር የለኝም። እኔ መናገር አልችልም ችግሬን። ማንም አያውቅልኝም። ልብሴን አለባበሴን ልብሴን ያለ እንጂ ውስጤ ላይ ማንም አያውቅልኝም ህመሜን። እና አሳሰረኝ። ከዛ እስር ቤት በኋላ ላይ ለራሷ መጣ አስወጣችኝ። ኡመር አለችኝ በህይወት ካለው እኔ እናንተ እንገናኛለን፣ ልጅህም ያድጋል፣ አንተ ግን በህይወት መኖር አለብህ፣ ከዚህ ሂድ አለችኝ። ፈታታለሁ በልና ተናገር እኔ ያስወጣለሁ አለችኝ። እሺ አልኩኝ። በቃ ከዚህ ልሂድ ግን ሂጄት ነው የምገባው። አሁን ወደ ቤተሰብ ለመመለስ ምንም ሁሉ ነገር እንዳለ ጭንቅላቴን እያመመኝ ነው። በኋላ ላይ እዚህ ያለኝን እቃ ምናምን ሰባስቤ ሰው ጋር አስቀምጫለሁ። ቤቱን ለቀኩኝ። ራስ ምታቱ አሁንም አለ? አሁንም ያማለር? አረ ማለት ያው አንዳንዴ እኔ ማንኛውም ነገር ሲሆን ወላሂ ለምጄዋለሁ። በቃ ራሱ ችግር እንሆናል። ወላሂ እና በቃ በዚህን ሰዓት ነበረ አስወጣችኝ።
ስታስወጣኝ እሺ አልኩኝ። ፈታታለሁ አልኩኝ። በቃ ግን አሁን በቃ ትንሽ ውስጥ የሚያመመኝ ስለሆነ ትንሽ ልረጋጋና ጠብቁኝ አልኳቸው። በቃ በስልክ ፈታለሁኝ አልኩኝ። ከዚህ ልሂድ። አንድ ክርስቲያን እነሱን እቺን ባለቤቴን እዛ ጎረቤት ናቸው ያሳደገቻቸው ሴትዮ ከሚገርምህ ወላሂ ያልጠበቅኩትን በቃ ትልቅ ሰው ናቸው። መሐመድ ነው የሚሉኝ በስም መሐመድ ልጄ ነው በቃ ልጄን ያገባው እሱ ይላሉ። በጣም ነው የሚወዱኝና ወላሂ እዛ የሚጠይቁ ይመስለው መጥተው ምግብ ይዘውልኝ መጥተው 2000 ብር ሰጡኝ። ደነገጥኩኝ ወላሂ። ያቺን ብር ክርስቲያን ናቸው እና ኖርማል ደህና በነበርን ሰዓት እዛ ሲሄድ እኔ ሳላስጠራቸው አልቀርም እና እዛ መጣሁኝ። አዲስ አበባ ተመለስኩ። ትንሽ ቁጭ አልኩኝ። ያቺ ብር እያለቀች ነው ከጄ ላይ። እቃዬን ምናምን እንዳለ ሰባሰብኩኝና እዛው የተከራየሁባት ሴትዮ ጋር አስቀምጬ ቤት ኪራዩን መክፈል ስለማልችል ወጣሁ። ወዴት? የትም እንደሚሄድ አላውቅም። ቤተሰብ ጋር ለመሄድ ዛሬ ስትቸገር መጣ ይሉኛል። ትናንት ከትላንት ወዲያ ሳትፈልገን ዛሬ እንደዚህ ሆነ መጣ። ይሄ ነገር አለ እንደዚህ ሆንኩኝ። ልጆቼን ምንም በሚሰሙበት ሰዓት ከዚህም በፊት ገና ነው 3 ልጅ ቀብሬ ገና ነው የተባልኩበት አለ። እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። ማይታሰብ ነው። ወደዛ እንዴት አድርጌ ወደዛ መለሳለሁ? ወዴት? የሚሄድበት ቦታ ምንም ነገር በቃ ግራ ገባኝና እንደዚህ እያለሁ ወደ አዳማ ሄድኩኝ። አዳማ ሄጄ መናኸሪያ ወረድኩኝ። መናኸሪያ ደርሼ የት አባቴ ልሂድ? ትልቅ ሰው ነው እንዴት አድርገን እናዛለን ይልሃል። ሌላ መኖሪያ የለኝም። እጄ ላይ ያለችው 400 ምናምን ብር ቀርታኛለች። ስንት ቀን ታሳድረኛለች እቺ ብር? መናኸሪያ ውስጥ ቁሜ ዝም ብዬ እንደዚሁ በቃ እምባዬ ወላሂ ብሎ እንደዚህ ይፈሳልና የሆነ ወጣት ልጆች መጥተው በአጠገቤ ነው እንደዚህ ያለፉትና የሆነ መኪና ባሌ ይጠራል። ታውቃለህ? ባሌ ሮቤ። ልጆቹ የባሌ ልጆች ናቸው። ሂደው ገቡ። ትናንሽ ወጣት ልጆች ናቸው ገና ስራ ቤት ውስጥ ያሉ። አየዋቸው ዝም ብዬ እንደዚህ ሄደው ሲገቡ አየውኝና የት አባቴ ልሂድ? ጨንቆኝ ሰው እንዳለ የሄደ መግባት ጀመረ። ተከተልኩኝና እጄ ገቡ። 300 ምናምን ብር ከፈልኩ ለመኪና። 460 ብር ምናምን የቀረኝ 110 ብር ነች ምናምን ነች። ሮቤ ስደርስ እጄ ላይ ያለው አሁን ራሴን ማጥፋት ነው ፈልገው ወላሂ በቃ መጨረሻ በህይወቴ ላይ ተስፋ የቆረጥኩበት ጊዜ እና ራሴን ማጥፋት አማረኝ። በዛች 110 ብር ምን አይነት መርዝ ነው የሚገዛው? እኔ እንደዚህ አይነት ነገር አላውቅም። መናታይ ነው የሆነ ለቱሃን የሆነ ነገር የሚጠቀሙት መድኃኒት እሱም ብር ይፈልጋል። በቃ ያቺ እንደዛ ለመሞትም ገንዘብ ወላሂ በቃ ግድ ነው። እኔ ደግሞ ቢያንስ የሚጠጣ ነገር ከሆነ ጠጥቼ ልሞት እንጂ ገመድ እዛ ላይ ሰቅዬ ባልቀር አሪፍ ነው ወላሂ። አንዳንድ የሆነ ነገር ትንሽ እንኳን ቀራዊ ማለት ሳይሆን ባልሰማም እንደው አይነቱ ራሱ ስለ እስልምና ባልሰማም ሙስሊም መሆኔም ራሴን ለማጥፋቴ ጠንቅ ሆነብኝ። ያንን ነገር ሳስበው እስልምናዬን ይመጣል ጭንቅላቴ ውስጥ። በቃ በጭንቅላቴ በዚህም የሆነ ነገር ብቻ ይጮህብኛል። አንተ ሙስሊም አይደለህ? ነፍስዬ ይሄም አለ። ነፍስዬ ደግሞ ችግሬ ደግሞ ይሄን ያህል ዓመት ከኔ ሊለይ አልቻለም። ዛሬም ሮቤ ላይ መጥቼ ባሌ ላይ መጥቼ አሁንም ከዚህ የባሰ ሊገጥመኝ ይችላል። ይሄንን ደግሞ ምንም ነገር አላውቅም። ማታ ነው እዛ የደረስኩት። ዝናቡ አይደለም። እንዴት አባቴ ላርክ? ዝም ብዬ አንድ ሱቅ ስር ቆሜ እንደዚህ። የዛሬ ስንት ዓመት ይሆናል? 3 ዓመት በፊት። ከዛም በኋላ በቃ የሆነ ሱቅ ስር ቆሜ እንደዚህ እያለሁኝ አንዷ መታ ሱቅ ልዘጋ ነው። ዝናብ ኃይለኛ ዝናብ ነው። እዛን ኡስታዝ አሰላሙ አለይኩም አለችኝ። ወአለይኩም ሰላም። ምን ሆነህ ነው አለችኝ። አይ ዝናብ እየተጠለልኩ ነው፣ እንግዳ ነኝ ለሀገሩ አልኳት። ከየት ነው የመጣው አለችኝ። ከአዲስ አበባ ነው እንደዚህ የመጣሁትኝ አልኳት። እና ምን አልጋ ምናምን ያስፈልግሃል አለችኝ። አዎ ብር የለኝም ታውቃለህ። እቺ 110 ብር ነች ምናምን ነች እጄ ላይ ያለችው። የሆነ ኬሻ ላይ እኮ የሚተኛበት ቦታ ምናምን ማለት እንደዚህ አይተኸኝ አትገምትም አንተ።
እኔ እኮ እንደዛ አይነት የሚታደር 10 ብር ወይ 30 ብር 20 ብር የሚታደርበት ቦታ እኮ ብታሳየኝ እኔ ተኛለሁ። ማደር ነው ፈልገው። ግን ሰው እንደዚህ አይቶ ያንን ነገር አይገምትም። እንደዚህ ማንም አያውቅም። ጥብቅነት ውስጥ ያንፋፋ። በቃ እኔ ነገን ስለሚል በቃ አልኳት። እንደዚህ አይተኝ ትልቅ ፔንሲዮን ነው ፎቅ ነው ታውቃለህ። እኔ አላውቅም። የሆነ ሰው እየጠራችና ሙስሊም ነው እዛ ውሰደው አለችው። አሚን ይባላል አረዊ ላይ እና አሚን ፔንሲዮን ውሰደው አለችው። 300 ብር ነው አልጋ። ይዛኔ ኪታ አባቴ አምጥቼ ልከፍል ነው። ልጁን ያለው መስሎታል የወሰደኝ ሰውዬም ዛትየን ሲያየ ከዛን ስንት ነው ስለው 300 ብር። እምባዬ እንዲህ ነው በቃ ምንም ነገር ሳላስበው በቃ ራሴ መቆጣጠር አቃተኝ። ይዞኝ ሄዶ ሰውዬ ምን ሆነሃል አለኝ። እኔ ብር የለኝም መንገደኛ ነኝ፣ ለዛውም ደግሞ እንደዚህ ምንም ሀገር አላውቅም ሰውም አላውቅም ብርም የለኝም። ዝም ብዬ በቃ እኔ የጭንቅላቴን ትንሽ ሲጨንቀኝ ነው ዝም ብዬ ወጣሁትኝ። የሚሄድበት ቦታ የለኝም አልኩት። ያልጋ ከፈለልኝና ይዞኝ ወጣ። ወላሂ ራት ሊገዛልኝ ነው፣ ራት ሊያበላኝ ነው። ይዞኝ ወጣና ቡና ነው ፈልግ ብያለሁ። ቡና በጣም በቃ ምንም ነገር ምግብ እንትን አንድ ቡና ከጠጣሁኝ እኔ ብዬ አድራለሁ እና ቡና ብቻ ገዛልኝ አልኩት። ወሰደኝና ቡና ገዛልኝ። ምግብ አልፈልግም አልኩት። አሁንም ራሴን ማጥፋት ነው ፈልገው እና ያችን ቡና ገዛልኝ። ቡናዬን እየጠጣሁኝ ሳምቡሳ ነገር አመጣ። ከላው ላይ ቆርሼ ትንሽ እንትን አልኩኝና ለሱ ሰጠሁት። በቃኝ አልኩት። እኔ በቃ ራሴን ለማጥፋት ስለሆነ ነገር በቃ ውስጤ ተስፋ ቆርጧል። እዛኔ እጄ መላታዬን ገዛውልክ። አንዷን ወላሂ መታወቂያ አንተ ስትለኝ ኧረ አላህን ፍሬ አልኳት። እኔ እኮ ሙስሊም ነኝ እንዴት ራሴን አጠፋለሁ? ፈርታኛለች፣ ወላሂ ፈርታኛለች። እና ስትገዛ ነው? ገዛሁኝ። መላታዬን ስትገዛ ነው ወይስ ፔንሲዮን? መላታዬን ስገዛ መላታዬን ገዛሁኝና ገባሁ። አልጋዬ ገባሁ። ቁጭ ብዬ በቃ አንዳንድ ነገሮች መጻፍ ጀመርኩ። ማንም ሰው በዚህ እንዳይጠየቅ። ምን ጻፍኩ? በቃ በመሞቴ ምክንያት ባለ ፔንሲዮኑም እንዳይጠየቅ፣ ሌላ ችግርም ደግሞ ማንም እኔን እንዳላጠፋኝ፣ በቃ የራሴ በፍላጎት የራሴ ነገር እንደሆነ በቃ በእኔ ምክንያት ደግሞ ሌላ ሰው ማንም መንገላታት የለበትም ብለህ ጻፍኩ? ወላሂ ጻፍኩኝ። ያንን ጽፌ እንደዚህ ቁጭ ብዬ ያለሁኝ በር ተንኳኳ። እያለቀስኩ ነው ለጉድ በቃ የመጨረሻዬ ነው። በር ተንኳኳ። ክፈት አለኝ። መታወቂያ ሊቀበል ነው። በቃ እንደ ሮንድ እየዞሩ እንትን ላይ አልጋ ላይ ያያሉ። መላታዬ ተከፍታ እንደዚህ ያለች እዚህ ጋር ከላይ እንትን ብዬ ከፍቼው ዝም ብዬ ክዳኑ ላይ አድርጌ እንደዚህ ቁጭ ብሏል። እዛም በኋላ ክፈት አለኝ። እነሱ ለካ በቃ አዲስ እንግዳ አይደለሁም። በዛ የተነሳ ተጠራጥረውኝ ነው። እዛን ሲናገረኝ ተናድጃለሁ። ራሴ እንግዲህ ዚያን ነገር ያደለው እጄ ሲከፍትለት ገባ፣ አየኝ። ሊመታኝ ሁሉ ተነሳና ሲያይ እዛ ጋር አየ። ደነገጠ። የጻፍኩትን አነበበ። የዛኔ ወደ ጣቢያ ላከኝ። አሳሰረኝ። ለምንድን ነው አሉኝ። በቃ ችግር እንደዚህ ያን ነገር አለብኝ። እንደዚህ ሆንኩኝ እና በዚህ የተነሳ ነው በቃ ተናገርኩ። አረጋግተው ይመክረው ምን ብለው ስንት ነገር ብለው ዛሬ የተነሳብህ ነገር ቢሆን ሰው መክሮህም ሰው ተናግረውም ትንሽ ትረጋጋለህ። ከዛች ለመውጣት ግን እሺ በቃ ምናምን አልኩኝ። ተረጋጋሁኝ። እነሱ ጋር እንትን አልኩ ያስመሰልኩኝና ወጣሁንም በቃ እዛ ድሬ ወጣሁኝ። ብር የለኝም። ትንሽ ይርጊንዶ ስልክ አለኝ። እሷን ይዤ ነው የምዞረው። ምግብ የለም። ስንት ቀኑ እያደርኩ ወላሂ ስንት ቀኑ እያደርኩኝ 2 ቀን 3ኛ ቀን መሰለኝ። ሰው ጋር እጄ አልቀመጥም፣ እፈራለሁ። ሻይ ቡና ያለበት ቦታ ቡና ስጭኝ ለማለት አንዲትን ልጅ ውስጤ እየፈለገ እንዴት አድርጌ እዛ ጋር እጄ ልቀመጥ? ብር አምጣ ብትለኝ ምን እላለሁ? የአንድ ቡና ዋጋ የለኝም። በኋላ በቃ እንደዚህ የሆንኩኝ ሰው የለበት ቦታ ላይ አጥርም እንደዚህ እየሄድኩኝ ነው በቃ ድንጋይ ላይ ቁጭ ምለው ሰው የማያየኝ ቦታ ላይ። ዛቴን ስታየኝ ያለኝ ነው መስልህ። ሰው ምንም ነገር የሚረዳህ ነገር የለም።
አዛና አሁንም ያ የመስጊድ ጉዳይ ሁለተኛ ጊዜ ገጠመኝ። የትኛው? ከመስጊድ የተባረርኩት እዚህ ነገርኩህ አይደል? ሮቤ ላይም ለመንኩኝ። አሁን ልሞት ነው። ልሞት የተነሳሁበት የመጨረሻ ደግሞ ረሃብ ነው። ራበኛል። ወላሂ እንደዚህም አልነገርኳቸው። ኧረ እንደዚህ አልተናገርኩም። ያ ሁሉ ሲሆን እኔ ተኝቼ የሞተበት ቦታ ባገኝ ነው እንጂ ወላሂ አላህ በሚያቀኝ እኔ ራበኝ ብዬ አንድ ሰው አያቀኝም። ተቸገርኩ ብዬ አንድ ቀን መስጊድ ላይ ሰው አያቀኝም። የትም ማንንም አልጠይቅም። መሞት እፈልጋለሁ። አዛን ለመንኩት ኢሻ ሰግጄም ብዬ ደክሞኝ ዘበኛውን ስለምነው እየወረወረ ወላሂ ጉልበቴ እስኪላጥ ድረስ ርቦኛል። ችዬ መነሳት አልችልም። ቀና በምልበት ሰዓት ይወረውረኛል። ቀና በምልበት ሰዓት ኧረ እባክህን ወላሂ ለመንኩኝ። ሙስሊም እስልምና መቀበሌን ሰለምቴ መሆኔን እባክህን እኔ ርቦኝ ነው ተቸግሬ ነው እያልኩት ወላሂ አባረረኝ። ያውቃሉ አንዳንድ ሰዎች አሁን ይህንን ችግር እንደዚህ ይህንን ነገር ዝናብ ኃይለኛ ዝናብ ነበር የዛኔ ደግሞ ማንም ያውቀዋል። አሁን 2015 እዛ ዝናብ ያ አላህ አቁምልን ብለው ሰው አርዶ ዱዓ እየተደረገ ነው። አርዶ በሬ አምጥቶ አቁሞ ይህንን ዝናብ እህል ተበላሸብኝ ዱዓ አድርጉ ብሎ ለመስጊድ የሰጠ ሰው ጆሮ ይሰማል። እዛው ሁኜ እባካችሁ ምስኪን በአካባቢ ያላችሁ እንትን ያለ ሰው ከጎረቤታችሁ ምስኪን ካለ እርዱ። ስንት ነገር እየተባለ ነው፣ ጆሮ እየሰማ ነው። መስጊድ ግን አላሳድረኛሉ። ወላሂ እኔ በሙስሊሙ ህብረተሰብ ላይ አንዳንዱ ሰው እኔ ሙስሊም ነኝ አልሐምዱሊላህ አላህን የሰጠኝ ይህን እስልምና ግን ወላሂ በሙስሊሙ ላይ ደግሞ የማየውን ነገር እንትን ምለው ይሄ ነገር ነው። በአፍ እዛ ጋር ዳዕዋ የሚደረገው ነገር በተግባር የለም። እኔ በረሃብ ሞቼ ነበር። ከዛም በኋላ እዛ ዝናብ ላይ ወላሂ ሽርጤን እየለበስኩኝ በረንዳ ማደር ጀመርኩ። ሆነም 12 ቀን በረንዳ ተኛው። አንድ እንደ እብድ የሚያደርጋቸው ትልቅ ሴትዮ ትንሽ የሆነ ጭንቅላታቸው ነካ ያለ ነገር ነው መሰለኝ። ሀፊዝ ናቸው፣ ትልቅ ሴት ናቸው። በሄዱበት ቦታ ስለ ዲን እንጂ ምንም ነገር አያወሩም። በቃ ስለ አላህ ነው የሚነግሩክ። መጠቆሙ አይደክማቸውም፣ በቃ ያወራሉ። ድንገት አንድ ገና አዩኝና ምግብ ያመጡልኝ ጀመር። እንደገና ወላሂ ያው በቃ እዛ ሱቢ ለዛውም ደግሞ እሳቸው ምግብ ያመጡልኝ ከጀመሩ በኋላ ትንሽ መቆም ስጀምር እርጥቤን ሰው አጠገቤ መቆም ይፈራል። መስጊድ ገብቼ ሰግዳለሁ። ሱቢ ሰግጄ እስከ ሰው ቁርአን ይቀራል ምን ይላል አይደለ? እስከዛ ሰዓት ድረስ ተኛለሁ። ያባርሩኛል አሁንም ሰው ሲወጣ። እዛ እንደዛ እየሆንኩኝ ሽርጤን እየጨመቅኩ እዛ ጋር እያስቀመጥኩ እንደዛው ገብቼ መስገድ ምን ያልኩኝ። በኋላ ላይ ከዚህ አዳማ ከመኪና ሲገቡ ያየዋቸው ልጆች አንድ ቀን በረንዳ ላይ በቃ ታሜ በጣም ለሞት እንዳልኩኝ ያገኘኝ አንዱ ልጅ ማታ ሰዓት ላይ እንደዚህ ወክ እያደረጉ ጓደኞቹ ጋር አየኝ። ደንግጦ መጥቶ ሲያበቃ አናገረኝ። ታውቀኛለህ አለኝ። አላውቅም አልኩት። በቃ አላወቅኩትም። እኔ ከአዳማ እንደዚህ ከፊት ለፊትህ እንደዚህ ቁጭ ብለን የመጣን ምን ቆሎ ሲሰጠኝ እምቢ ብየዋለሁ። ታውቃለህ መኪና ላይ እነሱ ያላቸው ናቸው። በቃ በጣም ቅንጦት ላይ ያሉ ልጆች ናቸው። ከዛም በኋላ እንደዚህ እንኳን እምቢ ያልከኝ አብረን ነበር የመጣ ነው ምናምን አለኝ። አስታወስኩ። አሁን ምን ሆንክ አለኝ። ኡስታዝ ምን ሆነ ነው አለኝ። ለምንድን ነው እንደዚህ ሆንከው? ምን ሆነ ነው ማን እንዴት ነው እንደዚህ ሆንከው አለኝ። አይ በቃ እኔ ትንሽ ያመኛል አልኩት። እና ቤተሰብ የለህም እንዴ አለ። የለኝም። እነሱን እዛው አቆመና ጓደኞቹን እየሮጠ አያቱን ነች ያሳደገችው። አላህ ይርሐማቸው። አሁን ያለፈው አረፋ ዓመታቸው ሆነ እና ሂዶ ነገራቸው። ሲነግራቸው በጣም የዋህ በቃ ትልቅ በጣም ረጅም እድሜ የኖሩ ሰው ናቸው። በጣም ትልቅ ሰው ናቸው። 100 ምናምን ዓመታቸው እና ሂድ አምጣው አሉት። ወላሂ የሚያጠናበትን ክፍል ጠርገው ወለሉን አንጥፈው ምንጣፍ ልጆቻቸው ውጭ አሉ፣ ዘመድ ምናምን ውጭ አላቸው። በጣሞች ናቸው፣ ምንም አይሉ። ያንን ምንጣፍ አንጥፈው ምን ብለው አልጋ ተፈታቶ የተቀመጠ አልጋ እሰሩለት ብለው ያንን አስገብተው በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ ወረበል ካዕባ ቤቴ ላይ አልጋ ገብቶ አያውቅም። አልጋ ላይ ተኝቼ አላውቅም።
እሳቸው ቤት ነበር እንጂ በቃ አልጋ ይባላል አያውቅም በህይወቴ። በቃ ፍራሽ ነው ደላኝ ብዬ የማስበው። በቃ ደህና እንትን ተኛው የምለው እኔ ፍራሽ ላይ ተኝቼ ነው በቃ መሬት ላይ። እና እዛ እሳቸው ጋር ገባሁ። እሳቸው ባሌ ነው ባሌ እዛ እሳቸው ጋር በቃ አስታመሙኝ። ትንሽ ተሻለኝ፣ በላሁ። እናትህ ነኝ እኔ በቃ ሁሉን ነገር ቻሉኝ። ያንን ነገር ሲሆን በኋላ ላይ ታውቃለህ አሁንም ምን ያመሌ ተነሳብኝ። በቃ ማለት ይሁን ከሰው እጅ ወስዶ መብላት ምን ነገር እንደዚህ አልወድም። በቃ ተፈጥሮዬ ግን ምን ሆንኩኝ መሰለ በዚህ መካከል የወገብ ህመም ያዘኝ። ከዛች እሳቸው ጋር ያለሁኝ ሊስትሮ ጀመርኩኝና መስራት ጀመርኩ። አንድ ቀን ሊስትሮ እየሰራ በቃ እኔ በቃ ምን ነገር ፈለገ ነገር ቢሆን ሰርቼ ነው መብላት ያለብኝ። እና ሊስትሮ እየሰራሁኝ እያለ አንድ ቀን የአንድ ሰው ጫማ እንትን ብዬ ጠርጌ እንደዚህ ቁጭ ብለዋል። ሁለተኛውን ሰው ለመጥረግ ወንበሬን እንደዚህ ለማስጠጋት ስል መንቀሳቀስ አቃተኝ። ወገቤ የለም በቃ ልነሳ ስል ምንም ነገር ወገቤ መነሳት አልችልም። እዛ ይዘው እንደገና ሊያነሱኝ ሲሉ እንዴት ልነሳ? እግሬም መሬት አይዝም። ቅርብ ጊዜ ነው ይሄ? በቃ 3 ዓመት ሆነ። ከዛም በኋላ በቃ ወሰዱኝ ቤቴ። እዛ እነሱ ጋር ገባው፣ እሳቸው ጋር ተኛው። ከዛም በቃ እዛው እያዩኝ ምን እያሉ እንደዛ ሲሆን በኋላ ላይ ምን ይሆንልሃል ህመሜ በጣም እየበረታ መጣ። ይሄን እጄንም ሽባ አደረገኝ። ሁለቱም እግሬ ምናምን ደረቀ። እንደዚህ ምንድን ነው? ሲህር ነው። እና እኔ የመሰለኝ ከዛ ከብርዱም አኳያ አለ አይደለ እዛ በረንዳ ላይ ስተኛበት የነበረው ህመሙም ምኑም በቃ እንደዛ መሰለኝ። በኋላ ላይ በቃ ብር አዋጥተው ወላሂ ሮቤ ሰው በጣም ተረባረበ። እኔ ጠፋሁባቸው በኋላ ላይ እንጂ እነሱ ትልቅ ደረጃ ቢያደርሱኝ ማድረስ የሚችሉት እነሱ ነበሩ። እና በአንድ ቀን ነው መሰለኝ እንደዚህ ተረባርበው ምን ብለው ጎባ ሆስፒታል አንችልም አለ። ወደ ሐዋሳ ያኔት ተኛው። በቃ የማራይ ሁሉን ነገር ሙሉ ምርመራ ተደረገልኝ። ኖርማል ነኝ። እኔ ግን ከእለት እለት እየባሰብኝ በቃ ሄደ። እዛ በቃ እንደዛ እየሆንኩኝ በኋላ ላይ ኖርማል ነው። 2 ቦታ ቤተ አብርሃም የማራይ ታየው፣ ያኔትም ታየው። ኖርማል ወደ ቤት መልሱኝ አልኳቸው። በቃ ወደ ቤት መልሱኝና አላህ የፈቀደው ነገር ነው የሚሆነው። በሞትም ሙስሊም ይቀብረኛል አልሐምዱሊላህ። ሙስሊም መካከል ነው ያለሁት። ከዛን ውጪ ግን ከዚህም በኋላ የትም እንዳትወስዱኝ አልኳቸው። በቃ በፍራሽ ነው ይዘውኝ የሚንቀሳቀሱት። እና በኋላ ላይ እያሉ በቃ ቁርአን ሲቀራብኝ ምን ሲል አንድ ቀን አንድ ቃሪ አምጥተው ሲያስቀሩብኝ ሲህር ነው እንዳለ በቃ። ከዛ ተሻለ? ከቁርአኑ በኋላ ደህና ሆንኩኝ። አሁንም መስራት አለብኝ። እሳቸው እኔ እንድሰራ አይፈልጉም። ከሚገርምህ ልጆቻቸው እዛው ከተማ ውስጥም አሉ። አሁንም እዛው ምግብ ሲያመጡላቸው እኔ ከዛ አይደለሁም አሁን ከሚገርምህ እና ምግብ ሲያመጡላቸው ሌላ ልጆች አሉ ታውቃለህ። በጣም ልጆች ያሳድጋሉ። ልጆች በልተው እንዳይጨርሱባቸው ለኔ ከሞሰብ ስር ብረት ድስት ያስቀምጡልኛል። እዛ አስቀምጬልሃለሁ ሂድ ብላ ይሉኛል። ወላሂ አላህ ይራህማቸው፣ አላህ በጀነት ያበሽራቸው። ወላሂ እናቴ ነበረች እና እሳቸው እንደዛ ሲሆን በቃ በጣም እየተጨነቁ ሲሄዱ እኔ ደግሞ እየተጨነቅኩ ሄድኩኝ። እንክብካቤ እኔ ያን ነገር አልወድም በህይወቴ። በቃ ለምን አይቼ አላቅም። ቤተሰብ ጋር ያለው እኔ እንክብካቤ አይቼ አላቅም። እዚህ አይነት ፍቅር አይቼ አላቅም። በቃ ፍቅር አላቅም። ወላሂ ሐቂቃ ነው። ጠፋሁንም ከዛ ጠፋሁኝና በቃ አሁን ወዳለሁበት ቦታ ገባሁ። እዛ ሂጄ ተቸገርኩኝ። አሁንም እዛ በጣም ችግር ነው። እንደገና እዚህ ወደዛ ስትሄድ ያቺን ትንሽዬ ስልክ ያለችኝን ኤርጌንዶይን የሚገዛኝ አጥቼ ወላሂ በቃ ብዙ ነገር ችግር ገጠመኝ። እሺ አሁንስ እንዴት ነው? ምን ላይ አሁን ሰዓት ላይ ሊስትሮ ነው የምሰራው። አሁንም አሁን እንደውም ያው በቃ ማለት አሁን ባለሁበት ቦታ ላይ ኮሪደር ልማት ምናምን አለ። ካልሲ ትንሽዬ ካልሲ እንደዚች እንትን ብዬ ፌሮ እንደዚህ ክብ የሚሰሩት ነገር አለ። እሷ ላይ አድርገው ካልሲ ምናምን እዛ ጋር ቀበቶም
ሰው አያስጠርግም። ከተማ ማን ነው ስሙ? እኔ ያለሁበት ደሎ ነው። ደሎ እና ሰው እኔን አያስጠርገኝም። ሊስትሮ ይከብደዋል። ትልቅ ሰው ጋር እያለ ማንም አያስጠርገኝም። በቃ እንዲሁ ነው ሙሉ ክብር ነው ሀያ። በቃ ሀያ ያደርጋል። ግን እኔ ደግሞ ቢያስጠርጉኝ ለእኔ ደግሞ በጣም ከችግሬ እንትንል ነበረ። እዛው ሊስትሮ ላይ ያለውኝ ጃኬቴን አውጥቼ ሽጬ በደህና ጊዜ የሆነ ትንሽ ሲኖረኝ እኔ መልበስ ደስ ይለኛል። የሆነ ነገር ማድረግ ደስ ይለኛል። እና ጃኬቴን አውጥቼ ሽጬ ቤት ኪራይ ከፈልኩ ታውቃለህ። በቃ ምንም ነገር ሊስትሮ ስራ አጥቼ በኋላ ላይ አንድ ወንድም ነው አላህ ኸይር ጀዛውን ይክፈለው፣ ካልሲ ምናምን እንደዚህ እየወሰድክ ዱቤ እየወሰድክ ምናምን ነገ ከነገ ወዲያ እኔ የማውቀው ችግር ነው በህይወቴ ያለው። እኔ ጋር ማንንም ራሴን አላምንም። እኔ አሁን የፈለገ ነገር ቢደረግ የፈለገ ነገር እንትን ቢል እንደምከስር አውቃለሁ። አሁንም ችግር ከኔ ርቆ አያውቅም፣ አውቀዋለሁ። በቃ እኔ ህይወቴ ላይ ያለ ፈተና እንግዲህ ይሄ ለዚህ ሁሉ ችግር ይሄ ሁሉ መከራ እያየን ነው። እኔ በራሴ እንደዚህ አይነት መከራም ችግርም ብዙም አይተናልም። ሰዎችም በዙሪያችን እንሰማለን። ይሄን ያህል ስንክሳር፣ ይሄን ያህል መከራ በመከራ ላይ መከራ፣ በረሃብ ላይ ረሃብ፣ በጭንቀት ላይ ጭንቀት እንደዚህ የተደራረበበት ስሰማ ለመጀመሪያ ጊዜ ነው። ምንድነው ከዚህ ሁሉ እንድትወጣ የሚያደርግህ? አሁን ዛሂራን ሳይህ ራሱ ምንም እንደዚህ አይነት መከራ አይደለም ያየም አትመስልምና ምንድነው ከጀርባው ያለው? ምንድነው ያበረታ? ምንድነው ያጠነክርህ ነገር ምንድነው? በርግጥ አላህ አንድ ነገር ሲያመጣብህ በጎን ደግሞ የሚደግፈህ ነገር መቼም ቢሆን በውስጥ ያስቀምጣል። እኔ ዛሬ ለመድረሴ አሁን ሰው በርግጥ ማንም በሚሰማበት ሰዓት ሌላ አይደለም እንኳን ይሄን የተናገርኩትን አይደለም ይሄን ያክል አይደለም ትንሹን ለራሱ ስነግራቸው አብዛኛውን አንዳንድ የቀረቡኝ የምላቸው ሰዎች ኖርማል ይሄን ነገር ሳልናገር አንዳንድ በሚያዩበት በምሰራውን ስራ የተነሳ እንዴት ትሰራለህ እንደዚህ ሆነ እንደዚህ ምናምን በሚሉበት ነገር ለራሱ ጥያቄ እንደሚፈጥር አውቃለሁ። ትልቅ ጥያቄ እንደሚፈጥርባቸው ሁሉም እንደሚገርመው አውቃለሁ። ብዙውን ጊዜ በሄድኩበት ቦታ እንደዛ ነገር ይገጥመኛል። ትክክል ነው። ግን ለእኔ ዛሬ ለመድረሴ እስልምናዬ ነው። በቃ ትልቁ ምክንያቴ አላህ ነው። በቃ እኔ ሙስሊም ባልሆን ዛሬ ደርሳለሁ ብዬ አላስብም፣ አልደርስም። ሐቂቃ ተቸግሬያለሁ፣ አውቃለሁ። ችግር አለ። ከትንሽነቴ እኔ ከእድገቴ ጀምሮ በጣም በፈተና እንትን ችግር ነው ያደግኩት፣ አውቀዋለሁ። ከቤተሰብ ውስጥ ጀምሮ ፍቅር አለማግኘት ብዙ ነገር እንዳለ አለ። በክርስትና ህይወት እያለሁም ከዛን ጊዜ በኋላ እኔ እስልምናን ከተቀበልኩበት ሰዓት በኋላ በውስጤ ላይ ያገኘው እረፍት ትልቁ ነገር ምንድነው? የፈለገ ነገር ቢሆን የፈለገ ችግር ብዙ ችግር አሳልፌያለሁ፣ ብዙ ነገር አይቻለሁ። ተርቤ ብዙ ነገር በቃ ቆሜ መስገድ እስኪያቅተኝ ድረስ በረሃብ የተነሳ ደርሻለሁ። ነገር ግን የዛኔ ደግሞ ውስጤ በጣም ጠንካራ ነው፣ ውስጤ ብርቱ ነው። ምንድነው? ወላሂ ዱንያ ናት። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወቴ የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ምን ብዬ ስንት ነገር ውጪ እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ለምን ዱንያን በሞት ትጠናቀቃለች? ያበቃል። በቃ ብዙዎችን አይቻለሁኝ። እኔ አሁን በዚህ እድሜ መድረሴ አይደለም አብሬያቸው ስማር የነበሩ ልጆች አግብቶ አንድ ልጅ ሳይወልድ የሞተ፣ ትምህርት ጨርሶ ስራ ይዞ አንድ ልጅ አግኝቶ ሁለት ልጅ አግኝቶ የሞተ ስንት አውቃለሁኝ። እስልምናን የሌለው እኔ ግን ዛሬ አሁን የፈለገ ነገር ቢሆን ይሄ ነገር ሲሆን ከምንም በላይ የማየው ነገር ምንድነው? እስልምናዬ ነው። አንድ ነገር በምቸገርበት ሰዓት እኮ ሞት መፍትሄ መስሎ ሊታየኝ ይችላል። አስቤዋለሁም አድርጌያለሁ። እንግዲህ ነግሬያለሁ፣ ሞክሬያለሁ። በዛን ሰዓት ግን ምንድነው የሚታየኝ?
እስልምና ባልሰማ ኑሮ ጨርሻ ላይ የሆነማ የምናገረው ነገር ላይ ለዚህ እንትን ይሆናል ብዬ አስባለሁ፣ መልስ ሊሆን ይሆናል ብዬ አስባለሁ። ባላውቅ ኑሮ ስለ እስልምና በአካባቢያችን ላይ አሁን እንግዲህ እንደነገርኩ ሙስሊም የለም። አብዛኛውን ደግሞ እኛ አካባቢ ላይ ምንም የለም። ከዛ አኳያ ሙስሊምን እንደ መጥላታችን እስልምናን ምንም ነገር እንዳለማወቃችን በቤት ውስጥ ደግሞ ተገፍቶ እንደማደግም የተነሳ በክርስትናው በብዛው ያሉ ወንድም እህቶችህ ጋር ክርስቲያን ሆነህ ምንም ተቀባይነት የሌለህ ሰው ሆነ እንደማደግህ የተነሳ ምንም ማወቅ አትችልም ነበር። ታውቃለህ? እንኳን እስልምና ላይ ደግሞ መተህ ይሄ ሁሉ ችግር ሲሆንብህ መፍትሄ መስሎ የሚታይ ሞት ነው። እኔ ግን ያ ሁሉ ነገር ሲሆን ደግሞ እስልምና እንዴት አድርጌ የባሰ ነው፣ ብርታት ነው ለአንተ ጥንካሬ። በቃ እኔ ምንም አንድና አንድ ያለኝ ነገር ምንድነው? ወላሂ ከአላህ ጋር ያለኝ ግንኙነት ነው። እኔ ማንም ቢያዝን ማንም ቢል ምንም የፈለገ ነገር ቢሆን አላህ አይዘንብህ እንጂ ከአላህ ጋር ያለህ ግንኙነት ሰላም ይሁን እንጂ ወላሂ ዱንያ አጠፊ ናት። ዱንያን በሞት ትጠናቀቃታለህ። 100 ዓመት እዚህ ጋር ሙባረክ 100 ዓመት ይሞታል 100 ዓመት ይኖራል ተብሎ ቢታሰብ ትሞታለህ ከ100 ዓመት በኋላ አኪራስ ወላሂ ያ ነው በቃ። እስልምናን እንደገባሁኝ ደግሞ የተወሰነ አልሐምዱሊላህ ሌላ ነገሩን እንትን ብትለው ትንሽም ቁጭ ብዬ መስማቴ ወላሂ ጠቅሞኛል። አላህ ነው ህይወቴ ነው በቃ አላህ ነው ለዚህ እንትን ያለ በቃ ይሄን ነገር ውስጥ የኔ ሰጠኝ በቃ አላህ ነው። ኦልሞስት አሁን አንተ እኮ በቃ ጠንካራ አልሐምዱሊላህ ኢነፍ ስትሮንግ ሆናል። በጣም ጠንካራ ሆናል። ምንድነው ማስተላለፍ የምትፈልገው መልእክት ካለ ከአድማጮችም ከተመልካቾችም ማሻአላህ ከሁሉም የምትፈልገው ነገር አለ ወይ? ምንድነውስ መልእክት ማስተላለፍ ያለብህ የምትፈልገው መልእክት ምንድነው? ማሻአላህ ትክክል ነህ። አሁን ከምንም በላይ ይሄንን ሁሉ ታሪኬን አንስቼ ለመናገር የበቃሁበት ነገር መሆን ያለበትን መሆን አለበት ብዬ በውስጤ እኔም እረፍት ማገኘው ከዚህም በኋላ አሁን እኔ ነገ በሞት ደስተኛ ነኝ። ምንም መኖርን እንትን ባልለው አላህ ነገ ቀዳይም ቢያደርሰውና በሞት አልሐምዱሊላህ ወላሂ አላህ ነው ሻሂዴና ደስተኛ ነኝ። በቃ አድርሻለሁ። በቃ አድርሻለሁ ብዬ ነው ይሄንን ነገር ማስበው። ደግሞ አሁን ገና ልናገር ያለሁት ነገር ደግሞ ትልቁ ነገሬ የመጣሁበት ወይንም ደግሞ ይሄ ነገር እንዲሆን ያሰብኩበት ነገር ታርጌት ይሄ ነው። ያም ደግሞ ምን እንደሆነ ታውቃለህ? አንደኛ በሰለምቴዎች ዙሪያ መናገር የምፈልገው ነገር አንድ ሰው ሊሰልም ይችላል። በሚሰልምበት ሰዓት ምንም ሳያውቅ አይደለም የሚመጣው። ሁሉም ባይሆን ሁሉም እንዲህ ነው ብዬ ሳበቃለሁ ሁሉም መናገር ችዬ አይደለም፣ እኔ ያንን ብቁ አይደለሁም። ግን ወደ እስልምና በሚመጡበት ሰዓት አላህ ሂዳያ ሰጥቷቸው በሰውም አላህ ሂዳያ ሊሰጣቸው ይችላል። ብዙዎች ነው ሚዲያ እንደምትሰማው ነገር በህልም የሆነ ነገር ታይቶት የሆነ ነገር ውስጡ ተጨንቆ እውነቱ ገብቶት የሚሰልም አለ። በሰው በኩል አላህ ሂዳያ እንትን የሚሰጠው አለ። ሁሉም ግን ውስጡ ላይ አንድ እውነት ገብቶት ነው እስልምናን የሚመርጠው እንጂ እኮ ባለህበት ቦታ ላይ እኮ የያዝኩት እውነት ነው ብለህ እኮ ልትሞትለት ትችላለህ። ታውቃለህ? ግን አንድ እውነት ሲገባህ ነው ያዝከው ነገር እውነት መሆኑን ስታቅ ነው ሲገባህ ነው ወደ እስልምና የምትመጣው። እስልምናን ደግሞ የሚሰጠው አላህ ለወደደው ነው። ጠልቶ ለማንም እስልምናን አይሰጥም። አላህ ያለው የራሱ ነገር ነው። በቃ እኔ ምንም ነገር ይሄን እንትን የምለው የለም። ይሰማሉ፣ ጆሮ አላቸው ይሰማሉ፣ ግን አይሰሙም አለ አይደለ? አፍ አላቸው ይናገራሉ፣ ግን ምንም ነገር በቃ ስለ እስልምና ሁሉን ነገር አንተ ሰው ሆነህ የምትመርጠው ነገር አይደለም አላህ ሲመርጥልህ እንጂ። በቃ ስንቱ አለ ከኔ የተሻለ እኔ ወንድሞቼ ተመርቀው ምን ብለው ሁሉም እንዳለ ስንት ነገር አለ ደህና ኑሮ የሚኖሩ እንደኔ አይደለም። እነሱ ነበሩ በእውቀት ቢሆን በንብረትም እንዳላቸው ሀብትም እንዳላቸው እነሱ ቢያገኙ ደስ ባለኝ ነበር። ነገር ግን አላህ እኔን የመረጠኝ። ያ መመረጤ ደግሞ በአላህ መመረጤ ደግሞ ለእኔ ከዱንያም ከምንም በላይ ነው። ሐቂቃ በቃ ትልቅ ሽልማት ነው። ለነገው ተስፋዬ ይሄ ነው። አላህ ነው በቃ የኔ ተስፋ። እና ይሄንን ማስተላልፈው ነገር ምንድን ነው? በሰለሙ ልጆች ዙሪያ
ቅድሚያ ላይ ሊያዙ ይገባል። ፍቅር ያስፈልጋቸዋል። እኔ ከደረሰብኝ አኳያ የምናገረው ነገር አንድ ሰው በሚሰልምበት ሰዓት አብሽር አለውልህ፣ ምንም አታድርግለት። ከቤተሰቡ ነው ተነጥሎ የወጣው። ዛሬ እንደሰለመ ቤተሰቦቹ እልል ብሎ የሚቀበለው ሰው የለም። የተወሰነ ጊዜ ቢሆን ያኮርፋሉ። ከባድ ነው። አዎ ያንን ነገር የዛኔ ደግሞ ውስጡ መሰበር የለበትም። እኔ አቅም ኖሮኝ አሁን በዚህ ሰዓት የሆነ ማስባቸውን ህልሞችን እንዳለ ማድረግ ስላልቻልኩኝ ነው ወደዚህ ያንን ነገር አሁን ይሄ ሚዲያ ቢያንስ ይጠቅማቸዋል እነሱ። እኔ እዛ ጋር ቢያንስ ማደሪያ በማጣቴ ችግር ገጥሞኛል። ከቤተሰብ ተገፍቼ ወጥቼ እንደገና ደግሞ እዚህ ጋም ደግሞ አንዳንድ እስልምናን ያልተረዳው ሰው እስልምና ላይ ተወልዶ አድጎ እስልምናን ያልተረዳው ሰው በሚያደርገው ነገር የተነሳ የደረሰብኝ ችግር አለ። በምድራዊ ህይወቴ ጨልሟል። እኔ ሐቂቃ የምነግርህ ነገር ምንም ተስፋ አለ ብዬ አላስብም። እኔ ተስፋዬ በአኪራ ነው። በቃ በአላህ ዘንድ ያለውን ነገር ነው ተስፋ የማደርገው እኔ። ዛሬ አሁን ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብጧል። እኔ ሐቂቃ ወረበል ከአባ የምነግርህ ነገር ምንም ነገር በቃ ዛሬ መብላት መጠጣት ምንም አልፈልግም። ምንም አያስደስተኝም። እኔ ሰላቴን ሰግጄ ከአላህ ጋር ሰላም መሆን ውጪ ከኔ በኋላ ያሉ ልጆች አሁን ለዛውም አሁን ሚዲያ በበዛበት ሰዓት በየቦታው ልጆች በሚሰልሙ እስልምና በሚቀበሉበት ሰዓት ችግሩም ስለማይናገሩ እንጂ ይሄኔ ከዚህ ይከፋል ይባሳል። መስጊድ ላይ ማደር ቢሆን በሚለምኑበት ሰዓት እነዚህን ልጆች ቢያንስ ብንረዳቸው ደስ ይለኛል። በእኔ ነገር የደረሰው ነገር እንዳይደርስ ማለት ነው ትልቁ በቃ ህመሜ እኔ። ለምን ይጠኑ እነዚህ ሰዎች? ትክክል ነው። ማንንም ሰው አንተ ፈትነው በቃ ግን በገንዘብ አንተ ቤት ማሳደር ብትፈራ 300 ብር 400 ብር እንትን ብለህ ከአላህ ነው የምታገኘው። አንድ አልጋ ይደር በቃ የሆነ ነገር አድርግ። ወላሂ በቃ ከአላህ ነው የምታገኘው። አንተ የሆነ እሱ ስለተናገረ አይደለም ከአላህ ዘንድ አገኘዋለሁ ብለህ አድርግ በቃ በኢክላስ። ወላሂ እኔ የማስበው ነገር ትልቁ መፍትሄም ነው ብዬ የማስበው ነገር ነው። ሁለተኛ ደግሞ ቢያንስ ኦልሞስት እኔ ምንም ነገር በራሴ በኩል ያለው ነገር እንትን ስላለ ነው የምነግርህ ታውቃለህ። የሆነ አቅም ያለኝ ሰው በሆን ኖሮ ቢያንስ የሆነ ቦታ ላይ አይቻለሁ። የሆነ ሰዓት ላይ እነ ኡስታዝ ዋሂድ ይሁን እነማን እንደሆነ አላውቅም፣ ብቻ እንደዚህ ተፈናቅለው በስደት የመጡ ወደ እስልምና የመጡ ልጆችን ማረፊያ ምን እንዲሆን ብለው የሆነ ያስገነቡትን ነገር አይቻለሁ የሆነ ቦታ ላይ። ወረበል ከአባ የዛን ቀን ያለቀስኩት እንባ ህልሜ ነበር ይሄ ነገር። ኡስታዝ ዋሂድ አዎ ወላሂ ኸይር ጀዛቸውን አላህ ይክፈላቸው። እሱን ነገር አይቼ ወላሂ በጣም ነው ውስጤ እንትን ያለ የተደሰተው። ለምን እዛ ሄደው እንኳን ያርፋሉ። ቢያንስ የተወሰነ ሰው ይችላል። ታውቀዋለህ መከራው። አዎ በቃ እኔ እስከ ዛሬ ድረስ ህመም ያለብኝ እኔ ውስጤን የሚያመኝ ይሄ ነው ታውቃለህ። በዚህ ነገር ተጎድቻለሁ እኔ። ይሄንን ነገር ቢያንስ ያስተካክሉ። አዎ ድግፍ አድርጎ። አዎ ሁለተኛ ደግሞ ዛሬ ሰለመ እስልምናን ተቀበለ የግድ እስልምና ያስያዘው እሱ ሳይሆን በአካባቢው ያለን ሰዎች እንዲማር ብንጎተጉተው እንዲማር በቃ የሆነ እስልምናን ትንሽ እውቀት እንዲጨብጥ። እኔ ብሰበር ኑሮ የምሰበረው መች ነበረ? 3 ልጅ ቀብሬ ልጆቼን የራሴን ልጅ 3 ልጅ ራሴ ቀብሬ ልጆቼን የአባቴ እናትህ እርግማን ነው አንተ እንደዚህ እያደረገ ያለው ተብሎ እንትን ባለቤቴ ስትወሰድብኝ እስልምናን የምጠላ ሰው ነበርኩ። ሙስሊም ነው እንደዚህ ያደረገኝ የምጠላ ሰው ነበርኩኝ። ያንን ከዚህ አይነት ነገርን ብንታቀብ ዒልሙ ነው ያዝ ዒልሙን ወላሂ ያ ነው በቃ የሆነ የተወሰነ ነገር ማውቄ ጠቅሞኛል። እኔ እስላምን እንድትወድ እስልምና እንድወድ ያደረገኝ ሙስሊሞች ሳይሆን መገለጫው ሙስሊም አይደለም እስላም ነው በቃ እስላም ነው ታውቃለህ። ትልቅ መልእክት ለኔ ትልቁ ነገር ይሄ ነው በቃ። እና ቢያንስ የተለያየ ስም ከመስጠት የተለያየ ነገር እንደዚህ ዝም ብሎ ቸል ብሎ ከማየት በሚገባው ቋንቋ መማር ቢችል ብረዳ ወላሂ እኛ ለአኪራን ያስቀመጥ ነው። አንድ ጣሊበል ኢልምን የሆነ ወላሂ የሆነ ቦታ ላይ ያስገብታ አንተ ብትረዳው ዛሬ ከወለድከው ከአብራክል ክፋይ ልጆች እሱ ሊጠቅምህ ይችል ይሆናል። ለምን ለአላህ ብለን ያደረግከው ልጅህ እዛ ደረጃ ላይ ላይደርስልህ ይችላል።
የስንት ዓሊም ልጅ እኮ እንዳልሆነ ሆኖ በየቦታው ላይ ወድቆ የምናየው ነገር አለ። ባልተወለደ ብሎ እንትን የሚል አለ። ግን ያንን ነገር እንደዛ አይነት ነገር ቢያንስ በሰለምቴዎች ዙሪያ እንደዚህ አይነት ነገር ይህን ሂደት ቢሰራበት ወላሂ በጣም እኔ ወላሂ ድናለሁ ብዬ ውስጤ የሆነ ይሽራል ብዬ የማስበው ነገር ይሄ ነው ኢንሻአላህ። በቃ ኢንሻአላህ እና አልহামዱሊላህ ብቻ ወላሂ አልহামዱሊላህ እኔ ደስተኛ ነኝ ዛሬ። በቃ አርፌያለሁ። 17 ዓመት ጉዞዬ ከ17 ዓመቱም ደግሞ ከ12 ዓመት ወደዚህ ያለው ነገር ለኔ ቀላል ነገር አልነበረም። ዛሬ እንደዳንኩ አድርጌ ነው የማስበው። አልহামዱሊላህ ኢንሻአላህ ዛሬ ተድኖ ከዚህ በኋላ ደግሞ የሚኖርበት ሀያት ይሆናል። አላህ ምክንያት አለው፣ ሰበብ አለው። ይሄንን መድረክም ይሄንን ጊዜም ይሄንንም ንግግር አላህ Subhanahu Wa Ta'ala በረካ አድርጎት ለሌሎችም ደርሶ የምትኖርበት ጊዜ በቃ መከራው የሚልበት ጊዜ አላህ እንደሚያደርገው ምንም ጥርጥር የለኝም። ኢንሻአላህ እንግዲህ ተመልካቾቻችን እንደሰማችሁት ነው ከዑመር ጋር የነበረን ቆይታ በጣም የሚገርምና ለየት ያለ ነበረ። ሐቂቃ በዚህ እንደተማራችሁ በጣም እርግጠኛ ነኝ። በእኔ በኩል ዑመር የተሻለ ይሄ ሁሉ ስንክሳር መከራው ችግሩ እንደውም መሀል መጨረሻ ላይ እኔ ራሴ ያቆምኩት ከት እያደረኩ ነው እንጂ በጣም የሚገርም ጊዜ ነበረ። ትልቅ ነገር የተማርንበት ነው። አላህ ደግሞ ለሱ ከዛሬ ጀምሮ ደግሞ ካሁን ጀምሮ ደግሞ የተሻለ ሀያት እንደሚሆን በጣም ተስፋ አደርጋለሁ። በኢዝኒላህ እዚህ ድረስ ደግሞ መጥተህ ይሄንን መድረክ ለመጀመሪያ ጊዜ ያሉን ነገሮች ሁሉ ስላካፈልከን አላህ ኸይር ጀዛን ይክፈልህ። የተሻለውን የተመረጠውን ምርጡን አላህ ላንተ እንዲሰጥህ ዱዓችን ነው። እንግዲህ ይሄን ይመስላል የቆይታችን የዚህ ሳምንት ቆይታችን ይሄን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር ነው ሙባረክ ከማል መመለስ ይሆናል። አሁንም ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ እንዲደረግም አድርጉ። ብዙ እይታዎች አሉት ግን ሰብስክሪፕሽኑ አናሳ ነው። ሰብስክራይብ እንድታደርጉ እየጠየኩኝ ሳምንቱ ቆንጆ ሰላም እንዲሆንላችሁ እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።